የዋዳን ክፍል 67 አይተን ነበር ማለት ነው። ሂሩት በፖሊስ እየተፈለገች ነበር ማለት ነው። ሀያትና እሷ ግን አልተያዙም ነበር ማለት ነው። ዛሬ ላይ ደግሞ ምን ደርሰዋል የሚለውን እናያለን ማለት ነው። እንግዲህ ሂሩት እያስመሰለች ነበር ብዙ ጊዜ ዊንቸር ላይ ተቀምጣ ነበር እና ብዙ ጊዜ እያስመሰለች ነበረ፣ ግን አልተሳካላትም ማለት ነው። ውድ ቤተሰቦች ያው በቁጥጥር ስር እንድትውል ዳግም እየነገራት ነበር ማለት ነው። በጊዜ ሂደት ትያዣለሽ እያላት ነበር። ፖሊሶቹ እየፈለጉሽ ነው፣ ከልጄ ጫፍም ከደረስክ ልጄ ጋር ቀቅዬ ነው ምበላህ እያለችው ነበር ማለት ነው። ሊዱ ጋር እንዳትደርስ እያለችው ነበር ማለት ነው። ሂሩት ግን አልተሳካላትም ማለት ነው። አሁን ላይ ምን ላይ ነው ያሉት? የዚህ ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ ማለት ነው። ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል 68ን የዋዳንን ይዤ መጥቻለሁ ማለት ነው። የዋዳን ምን ላይ ነው ያሉት? እውነት ሂሩት ተያዘች በፖሊስ ወይስ አልተያዘችም? ሂሩት እንግዲህ እስር ቤት ገብታለች ማለት ነው። ወደ ጣሊያን ደግሞ እንድትሄድ ሊዱን ከዚህ መሄድ አለብሽም እያለቻት ነበር የሆነ ሰዓት ላይ ማለት ነው። አለ ግን ሄዳለች ማለት ነው። የዋዳንም ሄዳ ጠየቀቻት ማለት ነው። እዛ ታሰረችበት እስር ቤት ሂዳ ሀያት እና እሷን ጠይቃቸው። የሳሚም እናት ሀያት አደራ ልልሽ ነው ሳሚን አደራ ትላታለች ማለት ነው። እነሱም በቁጥጥር ስር ውለው ወደ ማረሚያ ቤት ገብተዋል ማለት ነው። ሀያትና ሂሩት ማለት ነው። እንዲሁም ደግሞ ሊዲያ ከትና ጋር እየተጣሉ ነበር ማለት ነው። በጣም ማህሌትና ሊዲያ በጣም እየተጣሉ፣ ከዛ በእጅሽን ይዛት ሄዳ ነበረ ወደ ቦታ ወክ ምናምን እናደርግ እያሉ፣ ከዛም አልፎ ደግሞ እዛ የሄዱበት ቦታ እንትን ብለው ነበረ። ለምን ይዘሻት ሄድሽ አበጀሽን ብላ ትቆጣታለች ማለት ነው። ማህሌት ስትቆጣት እንዴ ምን ማለት ነው? እሷ እኮ ባለውለታዬ ናት። እናቴ በነበረችበት በታመመችበት ሰዓት እኮ አብራኝ ነበረ፣ ከጎኔ ነበረ። ምን እያልሽ ነው ብላ ተቆጥታት ነበር ማለት ነው። ግን እንደዛም ሆኖ እሷ አሁን ላይ ደስተኛ ናት ማለት ነው። እናታቸው ደግሞ እስር ቤት ገብታለች። እስከ ዛሬ ሲያጭበረብሩም የነበረውን የዋዳንም ደግሞ ሳሚ አበባ ይዞ እየጠበቃት ነበር መንገድ ላይ ማለት ነው። ከዛ ከኋላው መታ እንዴ አበባ ለኔ ነው ስትል ድንግጥ ማለት ነው። እነሱን ፍቅራቸውን እያጣጣሙ ይኖራሉ ማለት ነው። ሊዲያን እንግዲህ አስጠንቅቃታለች ማህሌት ማለት ነው። ከዚህ በኋላ እንትና ፊት ማንም ፊት እንዳትቀርቢ ብላታለች። አበሱ አበጀሽ አንቺ ሁሉም ሰው ያቅሻል ምን ስትሰሪ እንደነበር ትላታለች ማለት ነው። አይ እንግዲህ መስመርሽን አትሳቺ ይሄማ እነግርሻለሁ እያለኝ አንቺ እኮ ዝቅ ብለሽ የምትሰሪ የቤት ሰራተኛ ነበር ስትላት፣ ከዛ ዳግም ምጥት ሲል ዳግም ደግሞ እህቴን እንዴት እንድትያታለሽ ይቅርታ በያት ስላት እምቢ አለች ሊዲያ ማለት ነው። ሊዱ እምቢ ትላለች ማለት ነው። እንደዛም ሆኖ እንግዲህ ዳግምም ይጮህባታል ማለት ነው። ሁሉም ማለትም ደግሞ ተዋት እንደፈለገች ትሆን ምንም አልላትም፣ ግን እሳ ተዋትና ትሄድ ምንም ችግር የለም ምናምን ሄድቺ ምንም ለሰው ክብር የላትም ብላ ትሄዳለች ማለት ነው። አበጀሽን እና ወንድሟን ይዛ ትሄዳለች ማለት ነው ማህሌት። ሊዱም ደግሞ ብቻውን ሁሉም ሰው የሆነ ነገር ሆነ ማለት እኔ ማለት ነው እያለች ስለዚህ ትቆጣለች ማለት ነው። ብቻውን እያቁመተመተ ያው ዳግምም ይሄዳል ማለት ነው። ከዛ ማህሌትም ደግሞ ለሳሚ ቤት ልንከራይ ነው ትለዋለች። ለግላችን ቤት መከራየት አለብን ስትለው አይ ለምን ቀርታ ከስም አይቻልም ለምን ትከራያላችሁ? እዚህ ጋር ደግሞ የዋዳን ብቻዋን ያለችው እኔም ስራ ነኝ ምንም ችግር የለም እኛ ጋር እየኖራችሁ አይደል? በተለይ አንቺ እንዴት ትሄጃለሽ? እዚሁ እኛ ጋር እየኖርሽ አይደለ ይላታል ማለት ነው ሳሚ ማህሌትን። አይ ብንከራይ ይሻላል እዚህም እንትላለች ማለት ነው። እንግዲህ የዋዳንም ሄዳ ፖሊስ ጣቢያ እንትናን አይታት መታለች ማለት ነው። ምክንያቱም ያው ብዙ ነገር አድርገዋታል። እስር ቤት እቴቴ ስለሆነ የምትላት እሷ የዋዳን ማለት ነው። ሂዳ ሀያትና ሂሩትን አይታቸዋለች ማለት ነው። እስር ቤት ስለነበሩ እንደዛም ስለሆነ እነሱን አይታ ተመልሳ በቃ የት ነሽ ምናምን እያለቻት ነበር። እውነት አንቺ እኔን ልታይ መተሽ ነው የዋዳን ትላታለች። አዎ እቴቴ ላይሽ መጥቼ ነው ትላታለች ማለት ነው። ከዛ
ሀያትንም ታይና ሀያት ደግሞ እባክሽን ሳሚ ማንም ሰው የለውም፣ የሳሚ ብቻውን ነው ብቻና ብቻውን ስለሆነ አደራሽን ሳሚን ብላ ትነግራታለች ማለት ነው። እሷም ደግሞ ምንም ችግር የለም እያለች ማለት ነው። የሳሚን ነገር አደራሽን ሳሚን ብቻውን ስለሆነ ይቅርታ ጋይስ ማለት ነው። ሳሚዬ ብቻውን ስለሆነ አንቺ ነሽ እንትን የምትዩ ማለት ነው ትላታለች ማለት ነው። የዋዳንን ሀያት ማለት ነው ተንከባከቢው አደራሽን ከጎኑ ሁኚው ትላለች ማለት ነው። እንደገና ደግሞ ሂሩት ራሱ ጋይስዬ ማለት ነው። ሂሩትም እስር ቤት ከገባይ በኋላ የዋዳንም ሄዳ ስለጠየቀቻት ምን ትላታለች? እውነት አንቺ የዋዳን ልጠይቂ መተሽ ነው ግን ትላታለች። አዎ ልጠይቅሽ መጥቼ ነው። ልጅ ስትላት ልጅሽ አለች ግን ወደ ጣሊያን ሄዳለች ትላታለች። ልጅ ወደ ጣሊያን ከሄደች ትላለች። ሊዱ ወደ ጣሊያን ሄዳለች፣ እንደደረሰችም ደግሞ ደውላለች ነበረ ትላታለች ማለት ነው። ሰላምታሽን አደርስልሻለሁኝ ቀጣይ ደግሞ ስደውልልኝ ትላታለች ማለት ነው። እሺ እሰይ ትላለች ማለት ነው። እንትናም ሂሩት ማለት ነው። በነገራችን ላይ ሻይ እየጠጣሁ ነው እና ሂሩትም ደግሞ እሰይ ደስ ይላታል ማለት ነው። ምክንያቱም ሊዱን ከዚህ ሀገር እንድትወጭ እያለች ነበር። ዳግምንም ደግሞ ከዛም በኋላ ይቅርታ ተባብለው ዳግምን ልሄድ ነው ትለዋለች። የት ነው የምትሄጂው ሲላት ሊዱ ማለት ነው ወደ ጣሊያን ልሄድ ነው፣ እዛ ሁኜ ልማር ነው፣ መቼ ነው የምትመለሹ ሲላት አይ ልመለስ ስላልመለስ እችላለሁ ከሄድኩኝ ግን እስከ 10 ዓመት በኋላ እንደዛ ነው የምመለሰው ትለዋለች ማለት ነው። አረ እንደዛ አትቤ ምን ማለት ነው ይላታል ማለት ነው። ከ10 ዓመትም በኋላ ልመለስ እችላለሁ ብቻ አላቅም እያለችው ነበር ማለት ነው። ከዛ እኔ የምፈልገው ማንም ሰው ስለሌለኝ ስተጎኔ ማንም ስለሌለኝ ከጎኔ ሆነህ እንድታበረታታኝና እንድትሸኘኝ እፈልጋለሁ ትለዋለች ዳግምን ማለት ነው። ዳግምም ደግሞ ችግር የለም እሸኝሻለሁኝ ይላታል ማለት ነው። እሱም አውቆ ነው እንደዛ የሚላት ሲመስለኝ ማለት ነው። እንደገናም ደግሞ አበጀሽ ምንም የገጠርም ልጅ ስለሆነች ምንንም ስለማታውቀው የማህሌት ግን ሁሉን ነገር ሊዲዮ እንትን ላይ ዋዳን ላይ ብዙ ነገሮችን ሰርታ ነበር ከዚህ በፊት እና አብሶ ከእናቷ ጋር ከሂሩት ጋር ሆና ብዙ ነገሮችን ሰርተው ነበር ማለት ነው። እሱ ያለው ራሱ ብዙ ነገሮች ነበሩ ማለት ነው የሆነ ሰዓት ላይ። እሱም ሆኖ ግን እንደዛ ሆኖ አንድ ቀን አጋለጣችሁ። የዋዳን እዚህ ደረጃ ደረሰች ማለት ነው። አሁን ሳሚና የዋዳ በጣም ፍቅር ውስጥ ናቸው ማለት ነው። እንደገናም ደግሞ ሊዱ ሳሚ ክላስ ሄዳ ሳሚን አንኳኩታ ትገባና ከዛ ትነግረዋለች ማለት ነው። ሳሚ በጣም ይቅርታ ትለዋለች ማለት ነው። ሳሚ በጣም ይቅርታ ብዙ ነገሮችን በድያለሁ፣ ብዙ ነገሮችን አድርጊያለሁ ግን እሱም ስለምወድና ስለማፈቅርህ ነበር ትለዋለች ማለት ነው ሊዱ። እሱም ደግሞ ለፍቅር ስለሆነ ያደረግሽው ለፍቅር ሲባል ብዙ ነገር ታረጊያለሽ፣ ምንም ችግር የለም ይላታል ማለት ነው። ግን እንዴት አሁን ነገርሽኝ ይላታል ሳሚ ማለት ነው። ሳሚ ደግሞ እንዴት ነገርሽ ሲላት ሊዱን አይ ለምን እስከ ዛሬ አልነገርሽኝም እያላት ነበር ማለት ነው። አይ አሁን ነገርኩህ እና ደግሞ አንድ ነገር ልነግርህም ስለፈለግኩ ነው የመጣሁት እያለችው ነበር ማለት ነው። ምክንያቱም ሊዲያ አሁን ስለሌለች እርግጠኛ ነኝ ከሁሉም ጋር እሱም ሂሩት እንጂ ስላለቻት ነው እዚህ ከቆየሽ አንቺ መኖር አትችም፣ እኔን በዙሪያ የሚፈልጉ ሰዎች ሁላ ይፈልጉሻል እያለቻት ነበር ማለት ነው። እሷም ተነስታ ትሄዳለች ማለት ነው። ሊዲያ አሁን ላይ የለችም ማለት ነው፣ ውጭ ሄዳለች ወደ ጣሊያን። ሳሚና የዋዳን ደግሞ ፍቅራቸውን እያጣጣሙ ሌላ ዓለም ውስጥ ናቸው ማለት ነው እነሱ ሁለቱ። ማህሌትም ደግሞ ያው ልትከራይ ያሰበችው ቤት ለብቻዋ ሆና እህትና ወንድሟ ልትይዝ ይመስለኛል። እሱም ደግሞ እንደ የዋዳን ብቻዋን ናት ከነሱ እሷ ጋር ለምን አትሆኝም? ለምን እኛ ጋር ትሆኛለሽ? ለምን ተውጫለሽ? ይላታል ማለት ነው ሳሚ። እሷ ግን መሄድ ፈልጋለች ምስኪን ማለት ነው። ምክንያቱም መሄድ አለብን መውጣት አለብን እያለች ነው ማህሌት ማለት ነው። ሳሚም ደግሞ እዚሁ እኛ ጋር አንቺ መውጣት የለብሽም ከኛ ጋር ነበርሽ እዚሁ ትቀጥያለሽ እያለት ነበር ማለት ነው።
እና የዋዳን እንግዲህ ሂዳ ጣቢያ ጠይቃት ነበር ማለት ነው። ቴቴ ነው የምትላት እሷና ሀያትንም አደራ ብላለይ። ላይክ ሸር ሰብስክራይብ በማድረግ አበረታቱኝ። ጉርማዬ